ነገር ብንሆን እንደማንለያይ ቃልሽን ስጪኝ። ይኸው በልጆቼ ፊት ቃልሽን ስጪኝ ማርቴ። ዳሪ ይኸው በቃ እኮ አረጀን። ከዚህ በኋላ ምን ይመጣል ብለን በቃ ማይ እሱ እኮ ከሞት ውጪ ምንም አይለየም ብሏል። አንቺም ደግሞ ቃል ግቢለት። እየጠበቅኩሽ ነው ማርታ። ከዚህ በኋላ እንለያይ ብንልስ እንዴት ተደርጎ? ለእውነት ያው ምንም ነገር ቢመጣ አመሰግናለሁ። ፈልጋችሁ ነው? እኛ ምን አጠፋን? ቆይ ምንድን ነው የፈለጋችሁ? ጓደኛዬን የት ነው ያገታችሁት? ቤት ውስጥ አለ። ዘንድሮ እመረቃለሁ። የአእምሮ እድገት ውስንነት ያለባቸው ሰዎች መመርመር ወንጀል እንደሆነ አታውቅም? ምን ስለ ስራዬ ለእኔ ልታስረጅኝ እየሞከርሽ ነው? እንዴት አይገባም? ስነ ስርዓት ይዘሽ አሉ። የአእምሮ እድገት ውስንነት ያለበትን ሰው አስገብቶ መጠየቅ ወንጀል እንደሆነ አታውቅም? ህጉ ጠቅሽን እንገት ልጁን ገልሸዋል። ባለን ማስረጃ መሰረት ልጁን ገልሸዋል። ታምኛለሽ ወይስ ትክጃለሽ? ልጁን ገልሸዋል። መልስሽ ምንድን ነው? የዳጣ ቤተሰቦች የሆኑ ሁላቸውም እንግዲህ በፖሊስ ተይዘው ፖሊስ ጣቢያ ቀርበው ቃላቸውን እየሰጡ ይገኛሉ። ኤቢም ከጠበቃው ጋራ ወይም ደግሞ ቃለ መጠየቅ ከሚያደርግላት ሰው ጋር ሰፋጣ ገብታለች ማለት ነው። እሷም አንተ ህጉን ሳታውቅ ነው እዚህ ጋር የተቀመጥከው እያለች እንግዲህ እያፋጠጠችው እጁን ባሁ እያስጫነችው ትገኛለች። አቶ ደረጀ በጣም የሚገርም ነገር ወይዘሮ ማርታ አንተ እንግዲህ ምንም ቢፈጠርም ምንም ቢሆን ከኔ እንደማትለይ ቃል ግቢልኝ እያላት ይገኛል። ዳጣም እንግዲህ ጉዳዩ ሚስጥሩን ስለምታውቅ አዎ እማዬ እውነቱን ነው ቃል ግቢለት ነበር ያለችውና እሷም እንዴ ልጆቼ ተንግዲህ ይህን ሁሉ አመት እኮ ኖራል እኔ እናንተ ተንግዲህ የምንለያየው እንዴትኛው እድሜ ነው? ስንት አመት ስንኖር ነው ነበር ያለችውና ናታንም ቀበል በማለት አዎ እማዬ እውነቱን ነው ቃል ግቢለት ነበር ያለውና ወይዘሮ ማርታን በባህሊን በቦሌም ብለው እንግዲህ ቃል አስገብተዋታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ትርፍረፍ ይበልኝ። ዳጣ ድራማ ደስ የሚልና አስተማሪ በቤተሰብ ውስጥ ያለው ፍቅር ያለው እንግዲህ ማንኛውም ሰው በትዳሩ ስትሆኑ ሀዘን አለ፣ ደስታ አለ፣ መጋጨት አለ። ሁልጊዜ እንደምናየው ሁልጊዜ ፍቅር ይሆናል ማለት አይደለምና ግጭት ሲኖር ደግሞ በሰላማዊ መንገድ እየተፈታ በምክክር በመነጋገር እንግዲህ እየፈቱ 25 ዓመታትን እንዳስቆጠሩ አቶ ደረጀና ወይዘሮ ማርታ እየነገሩን እያስተማሩን ይገኛሉ። ይሄ ነገር ዝም ብለው ማለፍ የሚችሉ ነበር። ነገር ግን ከነሱ በታይ ላሉት በትዳር ውስጥ ያሉ ሰዎች እንግዲህ ጽናት እንዲኖራቸው በርስ በራስ መነጋገር ነገሮችን መቻቻል እንዲኖራቸው ለማስተማር ነውና እንግዲህ ስናይ ፍቅራቸው በጣም የሚያስቀና ደስ የሚል የቤተሰብ ፍቅር ነው የሚታየው እና እዛ ቤት ነገር ግን እነሱ የሚያሳልፉትን መከራና ስቃይም ደግሞ እኛው አብረን እያየ ነው ነበር። አቶ ደረጀ በብዙ ጭንቀት ውስጥ ነበረ፣ በብዙ ተስፋ መቁረጥ ውስጥ፣ በብዙ መከራ ውስጥ ነበረ። አንደኛ በኤቢ ጉዳይ፣ አንደኛ በራሱ ባለበት ጉዳይ እንግዲህ ከሰራተኛዋ ከሰላም 2 ልጆች በመውለዱ በዳጣ ጉዳይ በጣም ሲጨነቅ ነበረ። በዳጣ ጉዳይ እየተጫነቀ ባለበት ጊዜ እንግዲህ ድጋሚ የወንድ ልጅ አባት አርግተዋለች ሰላምና ይሄ ሁሉ በጣም አንድ ሰሞን ያው ረብሾት ነበረ። እሱ እንግዲህ ሳያልቅ ኤቢ ደግሞ ሰው ገላ ሌላ ጭንቀት ውስጥ ጨምሯለች ማለት ነው። ነገር ግን ያው ልጆቹ ሰብሰብ ብለው እነሱን ደስታ ማየት እንፈልጋለን ብለው የ5ኛ አመት ኢንቨስተራቸውን አክብረውላቸው ነበረ። እነሱም ደስ ብሏቸው አሳልፈዋል ማለት ነው። ፊታቸው ላይ ፈገግታ ይታያል። ኤቢም ለጊዜው ፈገግ ብትልም ግን መጨረሻ ላይ ያልተጠበቀና ያልታሰበ ነገር መጥቶባቸዋል ማለት ነውና እንግዲህ በምርቃቱ መሀል እነሱ እየተመራረቁ እየተጫወቱ ባሉበት ሰዓት አርጁን እየደወለ ነበረ። እንግዲህ አርጁን በደወለበት ጊዜ ኤቢ ስልክ አላነሳችለትም። ስለዚህ ያኔ ብታነሳ የሆነ ነገር ብትለው ፖሊስም ይዞ ላይመጣ ይችላል። እንግዲህ እዛ ቤት ገብቶ የቀረው የአርጁን ጓደኛ ነውና እሱ እንግዲህ ጓደኛዬን እየታረገታችሁት ነው፣ ገላችሁት ነው ወይስ አስራችሁት ነው? ጓደኛዬን ልታመጡ ይገባል፣ ኤቢ ካልሆነ እኔ ፖሊስ ይዤ እመጣለሁ እያለ በተደጋጋሚ እየነገራት ነበረ። እሷ ግን በፍጹም አታደርገውም። እንደውም እየመጣ እዚህ እንደምታስቸግረኝ ተናግሬ አንተን ራሱ አሳስርሃለሁ እያለችው ነበረና እሱ ግን ይሄንን ከምንም አልቆጠረውም። ትክክለኛ ጓደኛዬ እዛ ቤት ገብቶ ቀርቷል በማለት እንደዚሁም ውሃ እንግዲህ ያው እንደ ስሟ ውሃ ናት፣ ልጅ ናት። እሷንም በመጠየቅ እንግዲህ ውጭ ላይ
የኔ ጓደኛው እናንተ ቤት የገባው የት ሄዶ ነበር ብሎ ነበር የጠየቃት። እሷም እንግዲህ ያደረገችውን ሁሉ ኤቢን አንገቷን ይዟት እንቅ ሲያደርጋት እኔ ከኋላ መታውስ ወደቀ ተኛ። እሷም ተመልሳ መታችውና አስተኛችው። ከዛን አላየሁትም ነበር ያለችው። መጥተዋለች፣ አስተኛችው፣ አለቀ የሷ ማለት ነው። እንግዲህ ስለዚህ ጓደኛዬን ገላችሁት ነው ማለት ነው። እናንተ ሰዎች በህግ ጠይቃችኋለሁ እያለ ነበር አርጁንና ነገር ግን እነሱ በምርቃቱ ላይ ባያሉበት ሰዓት ላይ ደስታቸውን እያከበሩ ባሉበት ሰዓት አቶ ደረጀ ለወይዘሮ ማርታ ለሚስቱ እንግዲህ ወርቅ ስጦታ ገዝቶ እየሰጣት ነበርና እንደዚሁም ቃልም ግቢልኝ እያለ ቃል እያስገባት ነበረ። እንግዲህ የነሱ ዘበኛቸውም እሱም ወይኔ በጣም ደስ ስላላችሁ እንደዚህም አይነት ባልና ሚስት አለ እንዲለካ እያለ ነበር። በዛ መሀል ነበረ ጀረስ የተደወለባቸውና ሰራተኛዋ ወጥታለች። እንግዲህ ፖሊስ መጥቶባቸዋል፣ የአዲስ አበባ ፖሊስ ነኝ፣ ስለዚህ የቤቱ ባለቤት እንድትጠሪው ብሎ ይጠይቃታል። እንደዚሁም ደግሞ እዚህ ቤት ውስጥ የታገተ ሰው አለ ወይ ብሎ ይጠይቃታል። ሰራተኛዋ ግን በቅርብ የመጣች ሰራተኛ ስለሆነች ስለዚህ ምንም የምታውቀው ነገር የለምና እሷ አላቅማው አባዬም ጋሼም እትዬም ቤት ናቸው ያሉት ተፈለጋችሁ ጠራላችኋለሁ ነበር ያለችውና ስለዚህ ግን እሷ ምንም እንደማታውቅ በቅርብ ጊዜም እንደመጣችም የሆነው የነገረቻቸውና ነገር ግን ቀስ ብላ ሄዳ ለአቶ ደረጀ ነግረዋለች። ፖሊሶች ይፈልጉሃል ብለው እንግዲህ አቶ ደረጀ ሲወጣ ፖሊሶቹ እንግዲህ ያለውን ነገር ጠይቀውታል። እሱም አንተ ትክክለኛ የህግ አካል ከሆንክ የምትጠይቀኝ እሲ ሳይሆን ፖሊስ ጣቢያ ይዘህ ሄደህ ነው የምትጠይቀኝ ነበር ያለው። እሱም ሁላችሁም ለቃለ መጠየቅ ትፈለጋላችሁ ብሎ እንግዲህ ሁላቸውም ለፍርድ ቤት እንዲቀርቡ ነበረ እንግዲህ ያዘዘውና አቶ ደረጀም ወደ ቤት ተመልሶ እንግዲህ ኤቢን ብቻዋን ጎትቶ ስለዚህ ፖሊስ ዞልሽ መጥቷል አርጁ ምንድነው የምናደርገው ነበር ያላትና እንግዲህ ኤቢ በጣም በማልቀስና በመርበትበት አባዬ አድነኝ እባክህን ምንም ማድረግ አልችልም እኔ ራሴን ስከላከል ነው የሞተብኝ ስለሆነ እኔ አውቅ ያልገደልኩትም እንዴት ነው ለፍርድ ቤት የምቀርበው ነበር ያለችው። እሱም ምንም ላደርግሽ አልችልም፣ ስህተት ነው፣ እውነት ነው፣ ወንጀል ሰርተሻል፣ እውነት መውጣት አለበት፣ እምትዩ ነገር ሄደሽ ፍርድ ቤት መናገር ትችያለሽ ነበር ያላትና እንዴ አባዬ አትወደኝም እንዴ እኔን እንዴት ዝም ትላለህ? እንዴት አንተ ምንም መፍትሄ አታጣም፣ በቃ የሆነ መፍትሄ አምጣና አስጥለኝ እያለችው ነበረ። እንዴት 15 ዓመት ሙሉ ታሰራለሁ? ትምህርቴስ አላማዬስ እያለች ነበርና እሱ አንቺን ሊገልሽ ስል ራስሽን ለማትረፍ ስትይ ስለሆነ የመታሽው ይሄ ፍርዱን ሊያቀልልሽ ይችላል። ጥሩ ጠበቃ ቀጥርልሽና ይከራከርልሻል። እንግዲህ ቅጣቱንም ቀለል ያደርግልሻል እያላት ነበር። እሷ ግን በፍጹም አልሄድም እያለች ነበር። እሱ ግን በግዴታ መሄድ አለብሽ ብሏታል። እንግዲህ ወዳም ሳይሆን በግዷ ፍርድ ቤት ቀርበዋል ማለት ነው። ሁላቸውም እንግዲህ ፍርድ ቤት ያሉት ዳጣና ናታን ናቸው። ዳጣ ያለታ ሰላም ወልዳ እንግዲህ ሆስፒታል ከሰላም ጋር ነበረች። ናታንም ቤት አልነበረም፣ ከረፈደ ነው የመጣውና ይህን ነገር ራሱ ያየው ማለት ነው እሱም። ስለዚህ አልሄደም። እንግዲህ ይህን ነገር ያደረገው ናታን ግን ነበረ። አቶ ደረጀ ግን ናታን መሄድ የለበትም ብሏል ማለት ነውና በዚህ ምክንያት እንግዲህ ውሃ ሄዳለች። ውሃ ግን የአእምሮ ዘገምተኛ እንደሆነች ስለዚህ ወይም ደግሞ የአእምሮ እድገት እንደሌላት ዘገምተኛ እንደሆነች የወረቀት ያው ከዶክተሮች የተጣፈላት ወረቀት ተሰጥቶታል። ስለዚህ በህጉ መሰረት ደግሞ እንደዚህ አይነት ሰዎች ጥያቄ አይጠየቁምና መጀመሪያ እንግዲህ እሷን ነው ያስገቡትና እሷንም አስገብተው ሲጠይቋት ወይኔ አንተ መብራት የለህም እንዴ መብራት አታበራም እንዴ እያለችው ነበረ ሰውየውና አንቺ የአቶ ደረጀ ልጅ ነሽ ሲላት አይ አይደለውም አባቴ ነው ነበር ያለችው። አባቴ ነው አንተ ግን ምንድነው እዚህ ጋር የምትቀመጠው ብቻ ምናምን እያለች እንግዲህ የራሷን ጥያቄ ጀምራ ነበረ ውሃና እሱ እንግዲህ ስንተኛ ክፍል ነሽ ቢላትም ይኸው ዘንድሮ 5ኛ ነኝ ትላለች፣ አንዴ 7ኛ ነኝ እያለ እንግዲህ ስቀባጥርበት ነበርና ለመሆኑ ጤነኛ ነሽ ወይስ አውቀሽ ነው እንደዚህ የምትሆኝ ስላት ኧረ እኔ ጤነኛ ነኝ መቼ ያሞኝ ያውቃል ደግሞ እኮ ጎበዝ ተማሪ ነኝ 5 ሰዎች እኮ ሁላቸውም እዛ ቤት ያሉት እኔ ጎበዝ እንደሆንኩ ነግረውኛል እያለችው ነበር። ስለዚህ እናንተ ቤት የገባው ልጅ ምንድን ያደረግሽው ነበር ያላትና እሷም እኔ አላቅም እኔ ከሰራተኛዋ ጋር ነበርኩ ከለዛ ጋር ነበርኩ ከዛስ ምን ሆነ እስቲ የኔ ቆንጆ ንገረኝ እስቲ ምናምን ሲላት እንግዲህ እሱም መጣና ኤቢን አንገቷን ያዛትና አሳላት፣ ጉንፋን እንዲይዛት አደረጋት። ከዛን ውሃ በይ ውስጥ ላይ መታውትኝ ስመታው ወደቀና ከዛ እኔ ሄድኩ
ኤቢም ከዛን መታችሁና አስተኛችሁ፣ እሱ ተኛ፣ እኔ ሄድኩ በቃ ነበር ያለችው። እና ይሄ ብቻ ነው ሌላ ያየሽው ነገር የለም? አይ ምንም አላየውም፣ ይሄን ብቻ ነው ያየው ስላለች እንግዲህ እውነቱን ተናግራ ወጥታለች ውሃ ማለት ነው። ግን እሷን መጠየቅ ተገቢ ባይሆንም ነገር ግን ያየችው ነገር እውነታውን ተናግራለች። ጠበቃውም እንግዲህ በቅርብ ጊዜ እንደመጣ እንደዚህ የሚባለውን ነገርም ምንም እንደማያውቅ ነው የተናገረው። ና እዛ ቤት ማን ነው ለየት ያለ ባህሪ ያለው ብሎ ቢጠይቀው እንግዲህ ውሃ የምትባለው ያቺ ጅሏ በማለት በጣም ጅል ናት፣ ምንም ያየችውን የምትናገረው ጅል ናት በማለቱ በዛ ምክንያት ነው እንግዲህ ውሃን አንዳንድ ጥያቄዎችን መጠየቅ የቻሉት። እና ኤቢም እንግዲህ ስትጠየቅ ሰውየውን አንቺ ነሽ የገደልሽው እህትሽ፣ ትንሿ እህትሽ ባደረኩላት ጥያቄ መሰረት አንዳንድ ነገሮችን ተናግራለች ሲላት እንግዲህ ፊጥን ያለችው ወደ ጠያቂው ፖሊስ እና ወደ መርማሪው ፖሊስ እንዴ የአእምሮ ዘገምተኛ ነች፣ የአእምሮ ችግር አለባት እየተባለ ወረቀት ከሰጥቶክ እንዴት ነው መጠየቅ የምትችለው ነበር ያለች። እንዴት ነው መጠየቃት እሷን ነበር ያለችውና እንዴ ጠየቅኳው፣ ልጅቷ ደግሞ ደህና ናት ታወራለች፣ ስለዚህ አንዳንድ መረጃዎች ሰጥታኛለች፣ አንቺ እንደገደልሽው ደርሼበታለሁ ነበር ያላትና እሷም ይሄ ነገር በህግ እንደሚያስጠይቅህ ለመሆኑ ታውቃለህ? ህጉን ሳታውቅ ነው እንዴ የህግ አካል ነኝ ብለህ እዚህ ጋር የምትቀመጠው ነበር ያለችውና እሱም እንግዲህ በጣም በመኮሳተር ስለ ህግ ልታስተምረኝ ብቻ ባልሆነ ነበር ያላትና አይ ካልሆነ አንቀጡን ጠቅሼ ልንገርህ ነበር ያለችውና የህግ ተማሪ ነሽ ብላትም አዎ የህግ ተማሪ ነኝ ዘንድሮ እመረቃለሁ ነበር ያለችውና እንግዲህ ኤቢ እጁን ባፉ እያስጫነችው ነው መርማሪ ፖሊሱና ምን ይፈጠር ይሆን? እንዴት ውሃ ልትመረምር ቻልክ? በምን አይነት መሰረት ነው? ይሄ ራሱ አንተን በህግ ያስጠይቃል እያለችው ነው ኤቢ። ጭራሽ ነገሮችን ሁሉ ወደ እሷ ዞራ እሱን የራሷ ወንጀል ትታ እንግዲህ ሰውየውን በህግ ልታስጠይቀውና ሰውየው ወንጀለኛ ልታደርገው እየሄደች ያለችበት መንገድ ነው የሚታየውና መጨረሻው ምን ይሆን የኤቢ ጉዳይ? ሰውየውን እንግዲህ በራሱ ወንጀል ጠልፋ ትጥለው ይሆን ወይስ ደግሞ ምን ይፈጠር ይሆን? እኪድ ይሄ ነገር ትክክል ካልሆነ ይህን ሰውዬ በራሱ ወንጀል ጠልፋ ልትጥለው ትችላለች እዛው ጋር ማለት ነው። ምክንያቱም ህጉንም ሁሉን ነገር ጠንቅቃ ስለምታውቅ እና ሰውየው ራሱ ሌላ ችግር ውስጥ አስገባው ነው የራሷን ለራሷ ጊዜ ታራዝማለች። እና ምን ይፈጠር ይሆን የሚለው በጣም ከባድና ልብ አንጠልጣይ ነው ማለት ነው። ቀጣይ እንግዲህ ምን ይሆናል የሚለውን በቀጣይ ቪዲዮ ይዤላችሁ እመመጣ ይሆናል ማለት ነው። ለዛሬ አጠር መጠን አድርጌ እዚሁ ጋር አሰናበታችኋለሁ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም እንግዲህ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እናመሰግናለን።